የኒኩሌር ቦምብ ዓላማ የለኝም እኔ በጭራሽ የለኝም ክቡርነቶ ስትል ያን ጊዜ ያኛው ጠበቃው ታዲያ የለም አደረግሽ ይላል። እና አንዱ ማሳያ የሆነው ይሄ ነው። ጥያቄ ያለ በመለስ ሌላው ኢራኖች በተለይ በዚህ ደረጃ አይን ውስጥ የገቡትና የኒኩሌር ቦምብ እንዳይዙ ከፍተኛ ጫና ምክንያቱ እስራኤል ያላቸው አቋም ነው እኮ። እኔ ዋናው ትልቁ ጥያቄ እኮ የኢራንና የእስራኤልን የፖለቲካ አለመግባባት መፍታት ላይ እስከዛሬ ድረስ አሜሪካኖችም እየሞከሩ አይደለም። ኢራን አቋም ይዛለች አይደለም እስራኤል ላይ እንደ ማንኛውም ሀገር ስምምነት የሚፈጠርበት። አሁን እስራኤልን እውቅና ያልሰጧቸው ብዙ ሀገሮች ነበሩ። በተለያየ ዲፕሎማቲክ ግንኙነት ይሄንን ማድረግ ተችሏል። በአረብ ሀገሮች መካከል ግብጽ ብቻ አይደለችም የመጀመሪያው። ይሄን ነገር ዋይኖት እዚህ ላይ የማይደረገው ይሄ ነገር ከኢራን ጋር ማድረግ ከተቻለና በሰላም መኖር ከተቻለ እንደ ማንኛውም ሀገር ይሄን ማድረግ ላይ ለምንድን ነው አሜሪካኖች የማይሰሩት? ኤግዛክትሊ አንተ ያልከውን ዶናልድ ትራምፕ አቅደዋል። እሺ አንዳንድ እሱን ሳይ እንደሚሳካላቸው ትላለህ። ኢራን የአብርሃም አኮርድስ አባል ፈራሚ ነው የምትሆነው ነው የሚሉት። ይሄ በጣም አካባቢው ሰላም ያደረገው ዘላቂ ሰላም። አሁን ዛሬ አይንና ናጫ የሆኑትና ወይ አንቲ ወይ የሚባባሉት አይሁዳውያንና ኢራናውያን እስራኤልና ኢራን ከዚህ በፊትም በታሪክ ውስጥ ተሳስረው የኖሩ ህዝቦች ናቸው አይደለም እንዴ? የእስራኤል ማለት የኢራን አብዮታዊ ዘብ ከመምጣቱ በፊት እኮ ወዳጅ ናቸው አይደል? 30 ዓመት ከሱ በፊትም በታሪክም በጣም ታሪክ ያላቸው ናቸው ኢራኖች ከእስራኤል ጋር። ሶ ምንድነው እሳቸው አሁን ዶናልድ ትራምፕ ክልሉን በአጠቃላይ 3000 ዓመት ሲናጭ ኖረ ክልል ነው ብሎ ነው የሚያስቡ። ዶናልድ ትራምፕ እንዲህ ነው የሚያዩት። በአጠቃላይ የዓለም አባዜ እዛ አካባቢ ያለው እና እሳቸው ታሪካቸው እንዲጻፍ የሚፈልጉት ምንድነው የመካከለኛው ምስራቅን መቼም አረጀን ስለሱ ስናወራ ሁሌ ጠመንጃሽ እና እሱን ፈትቼ ለመሞት ብለው ነው ያሉት። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው አብርሃም አኮርድስ የሚሉ ስምምነታቸው እስራኤል እና ቀሪው አረብ ሀገሮች ምንድን ነው የሚባለው ይሄ ሻሞላቸውን ቀብረው ገብቷል እንደ አንድ ምስራቃዊ መካከለኛው ምስራቃዊ ህዝቦች በጣም ደግሞ የሚጋሩት ነገር አለ። ቢያንስ ሁሉም ፌላፌል ይበላሉ። ቢያንስ ማን ነው ሞጥራለህ ያለው ሸዋርማ ፐርሰናል እስራኤል ላቋለው ነው እና ለብዙ ሰው ብዙ ነገር ሊመስል ይችላል። እስራኤል የይሁዳውያን ሀገር ብቻ አይደለችም። እስራኤል የሙስሊሞች ሀገር ናት። የአላስካ መስጊድ አለ። ኢየሩሳሌም ላይ ማሰታየው ግራን የሚገባ ከታክሲ ጀምረ አንድ ላይ የተሳሰሩ ናቸው እኮ ታዲያባቸው ራሱ ኤኒቲንግ የትኛውም ሆስፒታል ግባ የእስራኤል አረቦች ወደ ከ3 ሚሊዮን በላይ ናቸው። የእስራኤል ዜጎች ማለት ነው። በአብዛኛው ትምህርት በዩኒቨርሲቲ በመማር ደረጃ በጣም ከፍተኛውን ቁጥር ያዙ ናቸው። የደሞዝ ቦታ የባንክ ቦታ ወረፋ ስን አየዋለሁ። ሂብሩና አረብኛ በየመንገዱ በየአገሩ ታገኘው። አንዳንድ ቦታ አማርኛም ተጽፎት ያለ ልብ ትክክል ይላል። ዋናዎቹ የዚህ ኢየሩሳሌም የሚጎበኙ ቦታዎች ላይ አማርኛ አለ። አዎ እንደዚህ የመካከለኛው ምስራቅ ህዝቦች ገብተዋል። እንዲህ ከሚናቆሩና በዚህ ከምናቃቸው ይልቅና በላይ አንድ ላይ አብረውና ተባብረው በህብር ውስጥ መኖር ይችላሉ ብለው የሚያምኑ ናቸው። ዶናልድ ትራምፕ በነገራችን ላይ እንትን ናቸው ምንድን ይባለው እንግዲህ ይሄንን ማድረግ ፊክሰር ናቸው። ይሄንን ማድረግ ከቻሉ ዶናልድ ትራምፕ እውነተኛውን ኖቤል የሚያገኙበት እድል ይፈጠራል። አይ ኖቤልን እርሳው እውነተኛው ምን ነው ለእኛ ሲትግ ወስዶ አልሰጠውም። አሁን ምን ይባላል ሰጧቸው እኮ በእውነት አልፍሬድ በጣም ነው የሚያሳዝነኝ። ወስደው እኔ ኮሚቴ አልወድም ብዬ እኔ ኮሚቴ አልወድም ጥሩ አዋቂዎች ጨርሰውታል። ግመል ምንድን ነው አሏቸው። በኮሚቴ የተሰራ ፈረስ ነው። ይሄ ነገር ቢጨመር ይላል። ሁሉም የኮሚቴ አባል የራሱን ኢጎ፣ የራሱን ክፋት፣ የራሱን አምቢሽን እኔም ነበርኩ ለማለት አጣመው ነው የሚሰራው እና የኖቤል ሰላም ኮሚቴ እርግጠኛ ነኝ አልፍሬድ እንትናን ረስቶታል። አሁን ወይዘሮ እንትና ይሰጣቸዋል ባላቸው የቬኔዙዌላ ፕሬዝዳንት ለማድረግ ነበር ሐሳቡ። እሳቸውም እኮ ይዘውት ሄዱ እኮ
ይዘውት ሄዱና ዶናልድ ትራምፕ ጋር ዋይት ሃውስ እነሆኝ አሉ። ያ ከዛ የኖቤል ፕራይዝ ኮሚቴው መግለጫ ወጣ። አሳልፎ መስጠት አይቻልም ለማንም አይቻልም። ክርክር አለ ብዙ ነገር። እኚህ ሰው በእውነቱን ለመናገር እንደ ዶናልድ ትራምፕ ማሰብ የሚችል የለም። በነገራችን ላይ ደፋር ናቸው። አሁን የሚያክሰው አሁን ኦባማ እና ያደረጉ መካከለኛው ምስራቅ ችግር ፈተዋሉ ለዘላለም ብሎ ሊያሳችሉ የሆነ ድፍረት ማለ ፊክሰር ናቸው። ስለዚህ አሁን እሳቸው ኢራን በዚህ መንገድ ከመጣች አንደኛ ኢራን ሀብታም መሆኗ ሳይታለም የተፈታ ነው። ያላለማችው እግሯ ስር የሚፈሳው የተንጣለለ የተፈጥሮ ጋዝ ክምችቷን ብነግርህ ማመን አትችልም። ያላለማችው በማዕቀብ ስር ሆና ያልቦጠቦጠችው የነዳጅ ሀብቷን አሁን እንኳ በቀን $500 ሚሊዮን ነበር የምትሸጠው። እንደው መሬት ቀምሶ መያዝ አይቻልም እንዴ? ዝም ብላ ከመሬቱ በታች ያለው ማዕድን እሱ ሳለ በእውነት ነው የምነግርህ እንዲህ ያደረገች ነች ኢራን። የኢራን ሀብታምነት ሳይታለም የተፈታ ነው። አሁን ምንድን ነው ኢራኖች ገብቶሃል? እኛ አሁን ለምሳሌ ሶስተኛው መንፈሳዊ መሪ የአሊ ካሜኒ ልጅ ምንድን ነው ያሉት? እስራኤልን ደብዛው ይጠፋል አሉ። አየህ፣ ስለዚህ አሁን አጠፋሻለሁ የሚል አቋም የያዘ ሀገር ስለሆነ እንዴት ኒውክሌር ቦምብ ትፈቅድለታለህ? ቢይዝ ሀሳቡን እንዲህ ከገለጸ ቢይዝ ምን ያደርገዋለሁ? ይሄ እኮ ነው እንትን የሚያደርገው እኮ እዛ ላይ መስራቱ ነው እንግዲህ የሚቀርበው። አሁን የድርድሩ አካል መሆን ያለበት የአብርሃም አኮርድን ወደ ኢራን ማምጣት የሚቻልበት እድል ካለ ሙሉ ጊዜያቸውንም እዛ ላይ መስጠት ከቻሉ አካባቢ ሰላም መሆን ይችላል። ትራምፕማ ኢራንን የኢራን እስላማዊ አብዮተኞችን ተግባብተናል የሚሉት ሰው ኢዝ ማይ ፍሬንድ አራክቲ ምን አሉ ነው? ይሄ ጉድ ጋይ የፈለገ ነገር ቢሆን እሳቸውን ሳይሆን ዶናልድ ትራምፕን ለመረዳት መጀመሪያ ያስፈልጋል። ገብቷል? ሙልጭ አድርገው ሰድበው አይደል እንዴ በሰማይ ነፍስ ሊማረው ነበር። ለካ አሉ በህይወት ማናቸው ዘለንስኪ አልተረሳም። የዩክሬን ጦርነት ራሳቸው ፑቲን አንብል እያደረክን የሶስተኛ ዓለም ጦርነትን ብሎ አስደንግጠው ያስወጣቸው ፑቲንን ያልሰው የት ነበር ማውቃቸው ብያለሁ። ይመቀደ ተረሳሱ ጦርነት እና እና ምንድን ነው ያሉት? እንደዛ አድርገው አይታል። እዛ የዋይት ሃውስ ዲባክል እዛ ውስጥ አንተ ሶስተኛ ነበር ልክዝክዝ ነው አንተ ያልተመረመርክ በመጀመሪያ የት የምታደርገው ገንዘብ ሁሉ እያሉ እንደዛ ጥንብርኩሱን አውጥተውት ስንት ቀን ነው ያለፈው አልኩት እንደ እንደዛ እኔ ግሬት ማለት ስለዚህ አምባገነኑ እኮ ብለው ታደርጉ ይላሉ ብያለሁ። ደግሞ ትናንት መተህ አንተ ዶናልድ ትራምፕን ይሄ እርሶ ምናምን ብለህ ሙልጭ አድርገህ ነገር ሊሆን ይችላል። ገብቶሃል? ለኛ ናቸው ባይ ዘ ወይ ዶናልድ ትራምፕ ለኛ ናቸው። ለኛ ማለት በመታኩስ የሚያምኑ አይነቁም። ግን ሁኔታዎች ደግሞ እንትን ካለ ታሜ ነው የሚሉ ኤለመስክ ምንድን ነው ያለው? እንትና ማነው ኤለመስክ እኮ አንተ ትሬለር ምንድን ነው ትሪሊዮነር የመጀመሪያ ሆነ ይለዋል በዓለም ላይ ሆነ። እኔ ዓለም አቀፍ አይነት ነው መነጠቅ አለበት ነው። አሁን እንደኛ ዝም ብሎ ይንቀሳቀሳል ማለት ነው እዚህ መሬት ላይ ወዴና ታበሰው ታምራት እና ወደ ዶናልድ ትራምፕን በደንብ ማወቅ አለብን። እሱና እሳቸው እንዴት እንደተሞላለቁ ታውቃለህ። የኢፒስቴን ፋይል እንዳይወጣ ዶናልድ ትራምፕ ያደረጉበት ምክንያት ተመልከት። እንግዲህ ምን አይነት አንዱ ምን አለ ገንዘብ ደስታን እንደማይገዛ በእሱ ነው ያየሁት አለ። ትሪሊዮን ይዘህ ዝም ብለህ ስታየው ሰውዬ ደስተኛ አይደለም አብሮ በአንድ ደቂቃ በዛ ወቅት እሳቸው የእሱ ስም ስላለ ነው አለ ትራምፕ ዶናልድ ትራምፕን የፒስቴን ነገር ውስጥ ብሎ ማለት መግደል ነው። እንዳይመጣሉ ዋይት ሃውስ እንዳይገባ ማን ጥበቃዎች እንዳይገባ ዘጉ ማለት ነው። ግን በምን አጋጣሚ ነው ሲገናኙ ደህና ነው ምንም የተራሻውን አንግቦት ቻይና ሄዱ እንዴ ይዞት ሄዱ ቻይና ብሎ ሄዱ እንዴ። ስለዚህ ዶናልድ ትራምፕ ይታፍማል። አሁን እሳቸው የመካከለኛው ምስራቅን የ3000 ዓመት እንትን እኔ እገለዋለሁ ብለዋል። ስለዚህ ኢራኖችንም ይህን ስምምነት ከሰጡም በኋላ ገንዘቡን እለቃለሁ ብለዋል። ደረጃ በደረጃ በማዕቀብ የተያዘባቸው ከዛ ማዕቀቡ ሲነሳላቸው ከዛ በኋላ ዶናልድ ትራምፕ በጠረጴዛ ስር የቀረበላቸውን ታውቃለህ። እንዲህ አድርጋችሁ ብዙ ፕሮጀክት አቀርበዋል።
ሌላ ኢራን በማቀፍ የራሱ የነዳጅ ሀብቷን ከኳታር ጋር ነው የምትጋራው። ውሃ ስር ትንጣለልን የዓለማችን ትልቁ ሪዘርቭ ነው የሚባል። እነሱ በጦርነት ላይ ነው ያሉት። ከስር እሱን እያለማች እየሸጠች ያለችው ማን ነው? ኢራን። ኳታር ነች። አታውቃትም እንዴ? በጣም ትንሽ ሀገር ካፌ ወደቀች ጥሬ ነው የምታክለው። ግን ያለ ሳር ሜዳ የማይካሄደውን እግር ኳስ፣ ያለ ባህሉ ያለ ስፍራው የማይካሄደውን እግር ኳስ ጭልጥ ያለ መልክዓ ምድራዊ በረሃና የኳስ በረሃ ውስጥ እኮ ነው ያመጣች። እኔ ኳታር የዓለም እግር ኳስን ካዘጋጀች ጊዜ ጀምሮ አክባሪዋ አድናቂዋ ነኝ። እዛ በረሃ ላይ ታዲያ እችን የምታክል ሀገር ካፌ ወደቀ ጥሬ የምታክል ሀገር ከኢራን ጋር የምትጋራው የተንጣለለ ምንድን ነው የተፈጥሮ ጋዝን እሷ ነች በከፍተኛ ደረጃ የተጠቀመችበታል። እነሱስ ሚሳ ሲታኮስ ባላው በቀኝ ቅደመው በግራ ቅደመው ከበበው እዚህ ውስጥ ነው ያሉት። ስለዚህ ዶናልድ ትራምፕ ያመጡት ይሄ ሰላሙን ከመጣ ኢራን ወደ ተፈጥሮ ሀብቷ ስታይ የምዕራብ ቴክኖሎጂ ስታገኝ ቻይና መቼም ሳይታለም የተፈታ ነው። ስትቆፍር ስትመሳው በክልሉ ውስጥ እንደሷ የጎበረበት ሀብታም ነው። ትልቅ የተፈጥሮ ሀብት ትልቅ የቆዳ ስፋትም ያላት ሀገር ያላት። አሜሪካም ደግሞ ብዙ የኮንስትራክሽን ዕቃ ይዛ እንድትገባ በጠረጴዛ ስር ሰጥተዋታል። ይሄ የታወቀ ነው። አሜሪካኖች ይኸው ነው ባህላቸው። በኢራንም በኩዌትም በምንም ታውቋል። ሌላው ቀርቶ ወደ 1000 ቦይንግ አውሮፕላን ያስፈልጋል ብለዋል። ይበራለን ብለዋል። ቦይንግ ማምረት ጀምራል። በሁለት መብራን ትጨመርና ሰላማችሁን ትስጣችሁ። ይሄን ጊዜ እውነተኛው ኖቤል በእጃቸው ይገባል። ፕሮባብሊ የኖቤል ኮሚቴው ትራምፕ አላሉ በትራምፕ ስም ይጠራ ብሏል። ይህን ሰላም ያምጡና እነዚህን ጥንታዊና ታሪካዊ ህዝቦች አብረው የሚኖሩ በእውነት ሰላም የሰፈነበት ምድር እንዲሆን ከልባችን እንመኛለን። ያችን አርጃኖ ደግሞ ኃጢአቷ የሚገለጽበት ጊዜ ያምጣል።